ቡና በኢትዮጵያን ዘንድ ከዕለት ተዕለት መጠጥነቱ ባለፈ በዓለም አቀፍ ደረጃ ከሚለዩ የሀገር ሴቶች መካከል አንዱና ዋነኛው የሆነው የቡና ስነ ስርዓት እንዲፈጠር አስችሏል። ይህም ዘርፉ በሰዎች መካከል ያለውን ትስስር በማጠናከር ረገድ የጎላ ማህበራዊ ፋይዳ እንዲኖረው አድርጎታል። ይህ በዓለም አቀፍ ደረጃ ተፈላጊነቱ የላቀው የኢትዮጵያ ቡና ለዘመናት በጥሬ ብቻ ለገበያ ሲቀርብ የቆየ ቢሆንም አሁን ላይ ግን ከፍተኛ እሴት በመጨመር ለሀገር ውስጥና ለውጭ ገበያ በስፋት ማቅረብ ተጀምሯል። በዚህ ስትራቴጂካዊ ዘርፍ ላይ ከተሰማሩት መካከል አንዋር ሸሪፍ አንዱ ነው። አንዋር ቀደም ሲል ጥሬ ቡና ከሚሰሩ ቤተሰቦች ጋር በቅርብ በመስራት ነበር ከቡና ጋር የተዋወቀው። መጀመሪያ ላይ የሚሰራው ጥሬ ቡና የሚሰሩ ዘመዶች ጋር መርካቶ በወር ደሞዝ ተከፍሎኝ ነበር የሚሰራውና ለ2 ዓመት ከምናምን ከሰራው በኋላ አካባቢው ላይ የሚሰሩ የሚጣሉ ቁቦች ነበሩ። ከጓደኞቻችን ጋር አብረን በመሆን እሷን በመያዝ ቤተሰቦች ግቢ የሚከራይ ክፍል ነበርና ቤተሰብ ግቢ ውስጥ አንድ ክፍል በመከራየት በ97100 ብር 2 ማሽኖችን በመያዝ 3 ሰው ሆነን ጀመረን ማለት ነው። ሌላኛው ቡናን እሴት በመጨመር ለገበያ ማቅረብ ላይ በስፋት የተሰማሩት ወጣት ፊሊሞን ተስፋስላሴና ጓደኞቹ ናቸው። ፊሊሞን ስለ ቡና አዘገጃጀትና ጥራት በተለያዩ መንገዶች ሰፊ ግንዛቤና እውቀት ካገኘ በኋላ ነው በማህበር ተደራጅቶ ወደዚህ ውጤታማ ስራ ለመግባት የቻለው። ቡና አብቃዮች፣ ካፌዎች እና ቆዮች እዚህ ሴክተር ላይ ሲሰሩ የማየት እድል ገጥሞኝ ነበር፣ ሀገር ውስጥና ከሀገር ውጭ። እዚህ ወደዚህ መተን መንግስት ተደራጅተን ይህንን ቦታ ሰጥቶን ነበረ ከ2011 አካባቢ። ስለዚህ መንግስት ይህንን ቦታ ከሰጠን በኋላ የማሽነሪም እነዚህ ተያያዥ ነገሮች ህብረት ሽርክና ማህበሩ የሚፈልገውን ተያያዥ ነገሮች ከመንግስት ተቀብለን ነበረ ወደ ስራ የገባ ነው። ቡናን ከተለመደው በጥሬ የማቅረብ ልማድ ውስጥ በማውጣት እሴት ጨምሮና ደረጃውን ጠብቆ ለገበያ ማቅረብ ሀገርን በብዙ እጥፍ ተጠቃሚ እንደሚያደርግ በዘርፉ የተሰማሩት ባለሙያዎችና አምራቾች በስፋት ያነሳሉ። እሴትን ጨምረ መሸጥና በጥሬው መሸጥ በምንም አይገናኝም። አሁን ሌላ ሀገር ላይ ያሉ ቡና ቆዮች ወይም ደግሞ ብራንድ ሆነው ዓለም ላይ የምናያቸው ቡና አቅራቢዎች ለተለያዩ ሀገራት እኛም ሀገር ይመጣል ተመልሶ። ለምሳሌ እነ ስታርባክስ ኮፊ ማለት ነው ምን የሚወስዱት የኛን ሀገር ቡና ነው ወስደው የተለያየ ነገር አቀነባብረው ቫልዩ አድርገው ድጋሚ ለኛ ይሸጡልናል፣ ወይም ደግሞ ለኛ ዜጎች እዛው ሀገር ሆነው ይሸጣሉ ማለት ነው። እና ቫልዩ አድርገህ ሲሸጥ ሀገርህንም ህዝብህንም ራስህንም ትጠቅማለህ። ሰፕላይ ቼኑ ላይ ሙሉ በሙሉ ለምሳሌ እኛም ቡና የምንገዛቸው ሰዎች፣ እኛ ቡና የምንሸጥላቸው ሰዎች ይሄ ሆሊስቲክሊ የሚፈጥረው ከፍተኛ የሆነ እንትን አለ። ቡና ግን እንደ ቡና ብቻውን ደግሞ ነጥለን ስናየው 70% የኢትዮጵያ ፖፑሌሽን በቀጥታ የሚሆን በተዘዋዋሪ ከቡና ኢኮኖሚ ላይ የራሱን የሆነ ድርሻ ይወስዳል። ቋሚ 23 ሰራተኞች አሉ። ቫልዩ የምንለው እሴትን የምንለው የስራ እድልም ከመፍጠር አኳያ ነው። ያ ማለት ማለት ነው እያንዳንዱ እኔ ጋር የሚሰሩ ሰዎች ቤተሰብ ያላቸው አሉ። 3፣ 4፣ 5 ቤተሰብ ያለው አለ እና መንግስትን ስራ ፈጣሪ አድርገው ብቻ ከሚጠብቁ እኛም እዚሁ ጋር ስራ እድል ፈጥረንላቸው ወደፊትም በራሳቸው አቅም ፈጥረው እንዲወጡና ሌላ ስራ እንዲሰሩ እያደረግን ያለ ነው። አሁን ላይ በአነስተኛና መካከለኛ ደረጃ ላይ የሚገኙት እነዚህ አምራቾች ምርቶቻቸውን ለሀገር ውስጥ ገበያ በስፋት እያቀረቡ ይገኛሉ። ይህን ስኬታማ አፈጻጸማቸውን ይበልጥ ከፍ በማድረግም እሴት የተጨመረበትን የኢትዮጵያ ቡና በቀጥታ ወደ ውጭ ሀገር ገበያ ለመላክ በአሁኑ ወቅት በከፍተኛ ዝግጅት ላይ ይገኛሉ። አሁንም ስታንዳርድ ከመስራት አኳያ የሚሸጠው የሀገር ስም ስለሆነ ብራንድ ስለሆነ ቡናው የት ነው፣ ከየት ፋርም ነው የመጣው፣ ከየት ገበሬ ነው የመጣው፣ ከየትኛው ቦታ ነው የተሰራው የሚለውን ነገር ብዙ ገበያዎችን አግኝተን ኦንላይንም ቢሆን አሳየን በቨርቹዋል የሚሉዋል ስታንዳርድ ሰርተናል። ቫልዩ አድርገን እሴትን ጨምረን ልንልክ 100% ተዘጋጅተን ያለነው አሁን ባለው ሁኔታ። ከዚህ በኋላ የባንክ እገዛ፣ የመንግስት እገዛ፣ የተሻለ እውቀት ያላቸው ሰዎች እገዛ ይዘን ደግሞ ለዓለም አቀፍ ገበያ ለማድረስ ፑሽ እያደረግን ነው። እንደገና ደግሞ በጎንዮሽ ደግሞ 5-6 ብራንቾች እያስፋፋን መሄድ። በዚህ ዓለም አቀፍ የቡና ገበያ ውስጥ ተወዳዳሪ ሆኖ በበላይነት ለመውጣት የምርት ጥራት መሰረታዊና ወሳኝ ጉዳይ በመሆኑ አምራቾቹ በአሁኑ ወቅት በዓለም ላይ አሉ የሚባሉ ዘመናዊ የዘርፉን ቴክኖሎጂዎች በጥቅም ላይ በመዋል ምርታማነታቸውን እያሳደጉ ይገኛሉ። ማሽናችን ቶፐር የሚባል ካምፓኒ ነው። አብዛኛው ሀገራችን ላይ ቡና የሚያቀነባብሩ ሀገሮች የሚጠቀሙት ማሽን ነው። ከጀርመን ቀጥሎ ከጣሊያን ቀጥሎ ያሉ የሚባሉ ማሽኖች በአሁኑ ሰዓት ላይ የቱርክ ሆነዋል ማለት ነው። ስለዚህ አይሶ ሰርቲፋይድ የሆነ ማሽን ነው።